እስራኤል የፊሊስጤም ግዛት የሆነውን ዌስት ባንክን ወደ ራሷ ለመጠቅለል በፓርላማው ውሳኔ ያሳለፈች ሲሆን ውሳኔው በፍጹም ተቀባይነት የለውም ሲል የአሜሪካው የፕሬዝደንት ዶናልድ ጄ ትራምፕ አስተዳደር ውድቅ አድርጎት እንዲህ አይነት ዌስት ባንክን ወደ ራስሽ የመጠቅለል ነገር እንዳታስቢው የሚል መልእክት መላኩ ተሰምቷል። የአሜሪካው ውጭ ጉዳይ ሚኒስትር በኩል በተሰጠው ለእስራኤል በተላከው ማስጠንቀቂያ የእስራኤል ፓርላማ በወረራ የያዘቻቸውን የዌስት ባንክን ወደ ራሷ ለመጠቅለል እስራኤል ያሳለፈችውን ውሳኔ ተከትሎ ዋሽንግተን የጋዛ ግጭትን ለማስቆም የቀረበችውን እቅድ አደጋ ላይ የሚጥል ነው በማለት በጽኑ አስጠንቅቀዋል። የአሜሪካ ውጭ ጉዳይ ሚኒስትር የሆኑት ማርኮ ሩቢዮም የትራምፕን መልእክት ያስተላለፉ ሲሆን የተኩስ አቁሙን በሚመለከት ለመነጋገር ወደ እስራኤል ጉዞ ከመጀመራቸው ከአንድ ቀን በፊት አሁን የምንደግፈው ነገር አይደለም ሲሉ የፓርላማውን ውሳኔ እንደማይደግፉ በግልጽ ተናግረዋል። የእስራኤል ቀኝ አክራሪ ፖለቲከኞች ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለማሸማቀቅ በሚመስል መልኩም ዌስት ባንክን የመጠቅለል ስልጣን ለሚሰጠው ረቂቅ የመጀመሪያ ይሁንታን በመስጠት ተምሳሌታዊ እርምጃ ወስደዋልም ተብለዋል።